አንተን ስጠይቅ ፍቅረኛ አለች የለችም ከሌለሽ መች ልትይዝ አሰብክ? ብሄር ነው ያው የተጀመረው ነገሮች ነበሩ። አሁን ላይ ግን ቆመዋል። አሁን ላይ ምንም አይነት ነገር ውስጥ የለውም። ሪሌሽንሺፕ ውስጥ ምናምን የለውም። ግን እንደ እግዚአብሔር ፈቃድ ደግሞ የሰው ልጅ ብቻው ሊኖር ዘንድ ምናምን እንትን ነው አይደል? እኔ ግን አሁን ላይ አፌ ቁርጥ ይበልላችሁ ሁለት ባለማህተሞች ማለት ነው። አቤት የወሬ ለዛ ራሱ እኮ አለው የምር። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያልኩኝ። እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ሄሉዬ ትናንትና በለቀቀችው ቪዲዮ ላይ ሀሳቤን አልሰጠሁም ነበረ። በአጋጣሚ ሆኖ እንግዲህ ማታም አልተመቸኝም። ዛሬ ጠዋት ደግሞ ፕራይቬት የነበረ ቪዲዮ ስለነበረ ማታ ላይ የነበረ ቪዲዮ እሱን ለቅቄ ስለነበረ ነው። ሙሉ ቀን ደግሞ አልተመቸኝም እና እስኪ ዛሬ ጥቂት ልበላችሁ፣ ጥቂት እንፈትፍታቸው እነዚህን ውቦች ብዬ ነው የመጣሁት ማለት ነው። እናንተ የሚጠበቅባችሁ ላይክ ሼር ሰብስክራይብ ማድረግ ብቻ ነው ማለት ነው። ቤተሰብ እንግዲህ በሄሉዬ ቤት ውስጥ እና በፍቅርዬ ቤት ውስጥ የምትገኙ አንዳንድ ዝንቦች በክብር ውጡ ብለናል። ያለ ቦታው የሚገኝ ዝንብ ብቻ ነው ብለን ተደጋጋሚ ተናግረናል አይደለ? የሆነ ነገር እንድንናገር አትቀስቅሱን። በቃ خلاص የራሷን እየሰራች ነው። የራሷን ነገር ትስራ። ማንንም ታግባ፣ ማንንም ትፍታ፣ ማንንም ታድርግ፣ ከፈለጋጋር ትስራ፣ አይመለከታችሁም ብለን ተናግረናል አይደለ? ሰው ዝም ሲል ደግሞ ፍራቻ ሳይሆን በቃ የሆነ ንቋችሁ እንደሆነ ሰው ዝም የሚላችሁ በሁለት መንገድ ነው። በነገራችን ላይ አንድ ሲንቃችሁ፣ አንድ ሲያከብራችሁ ነው። ስለዚህ እኛ ደግሞ ከናቅናችሁ ውስጥ እንደሆነ ተረድታችሁ የዛ ሰፈር ደጋፊዎች መታችሁ አታለቅልቁ። አያገባችሁም። በቃ ሄሉዬ ከተመቻት አብራት ትርቃለች፣ ካልተመቻት መብቷ ነው። ሰው የሚገናኝ ሰው እድሜ ዘላለሙን ይኖራል ማለት አይደለም። በቃ ቢኒ ተናግሮታል። ሰው ተገናኝቶ አብሮ የሚዘልቅ ነው ይመስልሻል ብሏታል ሄሉንም እና የተገናኘ ሰው ሁሉ አብሮ ይዘልቃል ማለት አይደለም። ይሄንን ማሰብ መገመት አለባችሁ ማለት ነው። ተገናኙ፣ ተለያዩ፣ አለቀ። ከዛ ውጪ እየመጣችሁ እኝኝኝኝ ሄሉ ጥቅመኛ ነሽ፣ ሄሉ እንደዚህ ነሽ አያገባችሁም። ማንም ቢሆን ለራሱ ነው የሚጠጋችሁ። ይሄ እውነተኛው ነገር። ሄሉ ለብቻዋ እዚህ ጋር ልትጠቀም ማንንም አትጠጋም። በቃ ተጠቀመች ካላችሁ ጠቅመዋለች። በቃ ግልጹን ስነግራችሁ ማለት ነው። ምንም እዚህ ጋር የሚያስተባብል ነገር የለውም። ስለዚህ ብዙ ኮሜንት ስላየሁኝ ነው ለመናገር የተገደድኩት እንጂ ስለ ቪዲዮ ነበር ማውራት የፈለኩት። ግን ገረፍ አርጋችሁ ማለፍ ስለፈለኩ ነውና እየመጣችሁ አታሽቋልጡ። ማፊ ጆሮ የለንም እኛ ለዚህ ነገር ማለት ነው። ለማንኛውም እንግዲህ ቢኒ አንዳንድ ጥያቄዎች ሲጠያየቁ በነበረበት መካከል ፍቅረኛ አለህ ወይስ የለህም የሚለውን እሷም የመለሰችው መልስ አለ። የሱን ያስገባውላችሁ ምክንያት ስላለኝ ነው። የምታሽቋልጡ በስራ ምክንያት በጣም ብዙ ሴቶችን ይገናኛል። ከብዙ ሴቶች ጋር ፎቶ ቪዲዮ አለው ቢኒ ማለት ነው። እንግዲህ ለማታውቁ ልንገራችሁ፣ ሞዴል ነው። የስራው ባህሪ ሞዴል ነው። ሞዴል ደግሞ በተጠራበት በማንኛውም ስራ ክቡር እስከሆነ ድረስ በማንኛውም ቦታ ላይ ይገኛል። ማስታወቂያ እየሰራ አልገባችሁ? ያንን ፎቶ እያመጣችሁ ያንን ቪዲዮ እያመጣችሁ ስንት ሴቶች ነው ያሉት የኢትዮጵያ ባልታዛር እያላችሁ የምትፖስቱ አላችሁ። ደህና ናችሁ? እንዴት ናችሁ? መሆን ሲያቀታችሁ ማድረግ ሲያቀታችሁ የሚያረግ ሰው ለመጣል የሆነ ነገር የምትጥሩት ነገር ግርም ድንቅ ይለኛል ማለት ነው። እና ምንም አይመለከታችሁም። የራሳችሁን ኑሮ ኑሩ ማለት ነው። ስለዚህ እሱ ደግሞ ተናግሯል። የሆነ ህይወት ነበረኝ፣ የተጀመረ ህይወት ተቋጨ አለ በቃ። ግን ደግሞ በዚህ አጋጣሚ በቃ ማንንም መዳር ማንንም እንትን ማለት የለብንም። ዝም ብለን ቪዲዮዋቸውን ብቻ ብናይ ደስ ይለኛል። ምክንያቱም ሁሉ ጊዜ ሄሉዬ ከመጣው ከሄዶ ጋር ሁላ የምትፋታ ልጅ አይደለችም። ራሷ ማድረግ የምትፈልገውን ነገር ታውቃለች። ስለዚህ እንደ አስተያየት ስለ ቪዲዮ ብቻ ሀሳብ አስተያየት ሰጣችሁ ብታልፉ መልካም ነው። ልጁን ወደሽዋል ገለመሌ የሚባል አስተያየት አንፈልግም። ምክንያቱም ሄሉዬ በአንድ ወር ውስጥ በአንድ ሳምንት ውስጥ አገኘች ሰው ላይ የምትለጠፍ ልጅ አይደለችም። ገባችሁ? ስንት ታሪክ አለ።
እንናገር እናውጣ ካልን በጣም ብዙ ታሪክ አለ ማለት ነው። ስለ ሄሉ ማታውቁት በጣም ብዙ ነገር አለ። በነገራችን ላይ ሄሉ ግልጽ ስለሆነች እና አንዳንዴ ደግሞ በተለምዶ የሆነ በባህሪያችሁ ስታድጉ የምትለምዱ ስድብ አለና ያ ባህሪ ስለሆነባት ነው እንጂ ግልጽ እና ፊት ለፊት የምትናገር ቆራጥ የሆነች ልጅ ናት። ባህሪዋ ከኔ ጋራ ትንሽ ያመሳስለዋል። ለምን እኔ አሁን አላሳልፍም። የሆነ ነገር ካየውባችሁ ፊት ለፊት ነው የምነግራችሁ። ስለዚህ ሰው አይወደኝም፣ ሰው ወደደኝ ጠላኝ ደግሞ አያኖረኝም። ገባችሁ? አለባብሼ ማለፍ አልፈልግም። የተሰማኝ ነገር ፊት ለፊት ነው የምናገረው። የሆነ ነገር ከመጣ የሆነ ነገር ካለ ግልጽ ነው የምናገረው። ነው የገባችሁ? ምናልባት በቃ አጸያፊ ቃል ልናገር እችላለሁ። የሆነ ነገር ለፍልፊ ተለፋልፌ ልለያይ እችላለሁ ከዛ ሰው ጋር። ነገር ግን ማለባበስ የሚባል ነገር እኔ ጋር አይሰራም። ገባችሁ? ትልቁ የሰው ልጅ ደግሞ በዚህ ዘመን በተለይ የምትወዱት የሚያለባብስ የሆነ አስቀያሚ ምሳሌ ልበላችሁና አስቀያሚ ልብስ ለብሳችሁ ከሆነ ዋው ብሎ እንዲያሞግሳችሁ ነው የምትፈልጉት። ገባችሁ? ለዛ ነው የሄሉን ባህሪ ብርቅ የሆነባችሁና የሆነ በቃ እንትን የምትሉት። በቃ አንድ ጊዜ ነገርቻችሁ ማለባበስ አልችልም፣ ያየሁትን ነገር ፊት ለፊት ነው የምናገረው ብላ አለች። በቃ ይሄ የእያንዳንዳችን የሚሰጠን ተፈጥሮ ነው። አንዳንድ ሰው ያየውን ነገር አለባብሶ ያልፍና በውሸት አሞግቷችሁ ያልፋል፣ ከጀርባችሁ ይወጋችኋል። አንዳንድ ሰው ደግሞ ፊት ለፊት ነግሯችሁ ከተቀየማችሁ ተለያዩኝ ይላችኋል። ገባችሁ? የሄሉ ባህሪ ይሄኛው ባህሪ ነው። በቃ የሆነ ያየችባችሁን ነገር መደበቅ አትችልም፣ እንደተናገረችው ማለት ነው። ካልተመቻችሁ ደግሞ በመጣችሁበት እግራችሁ ትሄዳላችሁ። በቃ ይሄ ነው። ከዛ ውጪ እኝኝኝ የሚያስብል ታሪክም ሆነ ምንም አይነት ነገር የለም። ከማንም ጋር የምትለያየው እናንተ ስላላችኋት እናንተ ስለጻፋችሁላት ሳይሆን እግዚአብሔር ስላለ እግዚአብሔር ስለጻፈላት ነው። አለቀ። ከዚህ ልጅ ጋር ብትለያይ ያገኘችው ለስራ እንጂ ለፍቅር አይደለም። አታሽቋልጡ። ሰው አብሮ ይሰራል፣ የሆነ ጊዜ ላይ ይለያያል። በቃ ሌላ ታሪክ የሚፈጠር ነገር የለም። የአንዳንድ ጊዜ የሆነ የምናደርገው ነገር በራሳችን አይምሮ ብቻ መሆን የለበትም። ሲቀጥል ደግሞ ቤተሰቦቿ ሆናችሁ የሆነ በቃ ማለት ለስራ እንደተገናኘ እያወቃችሁ ሄሉን ከዛም እንትን እንደምትወራ አይነት የሚያስመስል ኮሜንት ባትጽፉ ደስ ይለኛል። ተጋቡ፣ ተፋቀሩ ምናምን አትበሉ። በቃ ለራሷ ታውቃለች። ሄሉ መወሰን ያለባት ነገር ታውቃለች። ማስተካከል ያለባት ነገር ካለ እንዲህ ለምሳሌ በቪዲዮ ዙሪያ በቃ አሁን ለምሳሌ በቪዲዮ ዙሪያ እኔ ያየሁት ነገር ሲያወራ የሆነ በመሃል ላይ የምትገባው ነገር አሁን ያ ይረብሻል። ገባች? ለሌላ ሰው ይሄን እንድታስተካክል እንደዚህ ቪዲዮዎቿ ላይ ስህተቶች ካሉ ያ ቪዲዮ ለሌላ ሰው ገባችሁ? አሁን ስታዩ ስትስሙት የሚስባችሁ ነገር ካለ ያንን ማስተካከል እንድችል መምከር እንጂ ተጋቡ፣ ተፋቱ፣ ተፋቀሩ ምናምን አትበሉብን። ከዚህ በኋላ የተገናኙት ለስራ ነው፣ ስራቸውን ይሰራሉ፣ አለቀ። ከዛ በኋላ እሱም ነፃ ነው፣ እሷም ነፃ ናት። እኛ ስላልን ሳይሆን እግዚአብሔር ከፈቀደ የሚሆን ነገር ይሆናል። ገባችሁ? እሷም ዝግጁ አይደለችም በዚህ ሰዓት እንደተናገረችው ማለት ነው። ለምን ትኩረት የምታደርገው ወደ ስራዋ ወደ ራሷ ነው። ጊዜ ያስፈልጋታል። ዝም ብሎ አገኛችሁ ላይ ዘው የምትሉበት ነገር አይደለም። ሴት ልጅ ደግሞ እንደ ወንድ አይደለችም በነገራችን ላይ ማለት ነው። የተፈጠረው ነገር ቶሎ መልሳት ማችል በቃ አንድ ሰው ካፈቀረች ጊዜ ከተለያየች ጊዜ መስጠት ትፈልጋለች ለራሷ። ዘላ ሌላ ህይወት ላይ ጥልቅ አትልምና አንዳንዴ ዝም ብላችሁ ባለማስተዋል የምትናገሯቸው ነገሮች ሰውን ስለሚሉ ወደ ራሳችሁ ተመለሱ። ላለው እንግዲህ ሸበላውና ሄሉዬ ወደፊት ጉዞ ወደፊት የኔ ባለማህተሞች የኔ ኩሮች ወደፊት በጣም ብዙ ነገሮችን ጥሩ ነገሮችን ከናንተ እንጠብቃለን። አንተም በዩቲዩብ ቻናል በርታልን። እንዲሁም ደግሞ ሄሉዬም በደንብ ጠንክሪልን፣ ብዙ አትጥፊ። ከቻልሽ በ2 ቀን ካልቻልሽ በ3 ቀን ቶሎ ቪዲዮዎች ልቀቁልን። ለምን ቻናል ያው ታውቂያለሽ፣ ዩቲዩብ ቻናል ቶሎ ካልተለቀቀበት በጣም ይወርዳል። እሷ ቻናል የመጀመሪያ የሚገለው እየቆየች ስለምትመጣ ነውና ሼር ከዛ ደግሞ ስትመጣ በቲክቶክ ከ1 ሰከንድ ከ1 ደቂቃ በታች የሆነ እየቆረጣችሁ ስለ ቪዲዮ የዩቲዩብ ሊንኳን አስቀምጡላት። የኔን ቲክቶክ የምታቆጆች ታውቃላችሁ እንዴት እንደማረግ ማለት ነው። በዚህ አጋጣሚ ያው አንዳንዶች ግር የሚላችሁ ስላላችሁ ቪዲዮ እንደለቀቀች ቶሎ ወደ ቲክቶክ ቆርጠን ስንወስድ እንትን አይበል ቪዲዮ ቶሎ አታምጡ ምናምን የምትሉም ስላላችሁ በዚህም ላስረዳችሁ። በቲክቶክ አስረድቻችኋለሁ፣ ቤተሰቦቼ ገብቷችኋል ብዬ አስባለሁ። በዚህ ደግሞ ታስረዳችሁ ከ1 ደቂቃ በታች የሆነች ሀሳቧን ቆርጣችሁ ወስዳችሁ ቲክቶክ ላይ ስታስቀምጡ እዚህ ያለው ቪዲዮ ቫይራል የመውጣት እድሉ እየሰፋ ነው የሚሆነው። ለምን ሰዎች በጉጉት በቃ ቀጣይ እየታለ የሚል የሆነ ታሪኩን የመስማት እንትን ስለሚያድርባቸው
ወደ ዩቲዩብ እንዲመጡ ያደርጋችኋል። ስለዚህ ዩቲዩብን ያስቀመጣችሁ እንትኗን ስክሪንሻት እያነሳችሁ የሆነች ቪዲዮ ለቀቅ ያረጋችሁ ቲክቶክ ላይ በደንብ እንትን በሉላት። ቻናሏ ይንቀሳቀስ የኔ ውድ ሄሉዬ። በቅርቡ ደግሞ ከፈጣሪ በታች ከፍቅርዬ ጋራ እንደሚመጡልን ተስፋ አደርጋለሁኝ። ምክንያቱም በጣም ናፍቀውናል። ሄሉም ጋር ያለው ነገር ተስተካክሎ ፍቅርዬም ጋር ያለው ነገር ተስተካክሎ አብረው እንዲመጡልን ነው የምፈልገው የኔ ኩሮች የኔ ባለማህተቦች ማለት ነው። ለማንኛውም ወዳችኋለሁ። ቪዲዮን ሳረዘምኩባችሁ በጣም ይቅርታ። ላይክ ሰብስክራይብ አድርጉ። መልካም ጊዜ። ጉዞ ወደ 20 ሺህ። ወዳችኋለሁ። ቻው ቻው።